የራሱን ህይወትና ላይፍ ነው የሚኖረው። ምግቡም ሐሳቡም እንዳያጎዳውት በምንም ምክንያት ነው ያደረኩት ቢለኝ ይቅርታ ላረግለትም ሆነ ልረዳው ማልችለው አቅም ወክ ተለፈነ እኔ ቤት አይተኝም። እነሱ ታውቃለህ የህክምና ጉዳይ ነው ሪስክ ነው። የኔ ቤት እኮ ሪስክ ላይ ነው ያለው። እማዬንም ሆነ ቤተሰቦችን እንድች ብለህ እንዳትናገር። Okay, continue. Chico Gomen. Oh, I know. Sharo. Oh. Tubes, that's my favorite. አጋቢዎች ሁላችንም ልናግዛቸው የሚገባ ፍቅሮች ከኖቬምበር 22 ጀምሮ እንዲሁም በኢትዮጵያ አቆጣጠር ከህዳር 13 ጀምሮ በኢትዮጵያ ቴሌቪዥን እና በሰንሰለት መልቲሚዲያ ላይ መታየት ይጀምራል። በዚህ ተከታታይ ድራማ ላይ ድርጅቶን በማስተዋወቅ ውጤታማ ይሆኑ። አጋፔ ሄሎ የት ሆነሽ ነው? ስራውን ተውሹ እንዴ? ለራሴ ጊዜ እየሰጠው ነው። ቤተሰቡን የታደርገሽ ነው ለራስሽ ጊዜ የምትሰጪው? ቤተሰቡ እኮ አንተንም ይመለከታል። ስራ ብቻ ምን ያደርጋል? ለራሴም ጊዜ መስጠት አለብኝ። ቤቱን ሁሉ እኮ የሞላው የአንቺ ቤተሰቦች ናቸው። እናትሽ፣ እህቶችሽ፣ አባትሽ፣ ልጆቹ። እሺ ተይው፣ ልጆቹ እንኳን የጋራ ሀብታችን ናቸው። ይቅር። ቆይ አንተ ሆዳቸውን እየታዘብክ ነው? አልፎ የሚመጡት እህቶችሽ ምን ይበላሉ? መቼም እጅና እግራቸውን ብቻ ይዘው አይመጡም እኮ ሆድም ጭምር ነው ይዘው የሚመጡት። አስተዳደጋችን ነዋ። በዛ ላይ በሰፊው ለምዳችኋል መሰለኝ። ኑሯችንን እኮ ኮስኮና ወልማርት አረጋችሁት፣ እያዛባችሁት። ሀገራችን ምግብ ጠፍቶ ሳይሆን እኛን ለማገዝና ለማየት ነው የመጡት። በዛ ላይ ገንዘቡን አንተ ብቻ ለፍተህ ደክመህ የምታመጣ አስመሰልከው። በጣም ጥሩ። ወይ ቤቢ ስተሯ ትሂድ። እነማዬ ሲኖሩ ልጆቹ ምን ያህል ደስተኛ እንደሆኑ ግን አይታቸዋል አይደለም እንዴ? ቤቢ ስተሯ ወጪ ቢያንስ እንዴ? ቆይ አንተ እማዬ አንተ ልጆች እንድታሳድግ ነው እንዲያሳብህ? ማለቴ ለአስቤዛ ለምናምን ይሆናል ብዬ ነው። ቆይ ለመሆኑ የት ሆነ ነው? እኔማ ምን ስራ አለ ብዬ እኮ እዛው ቴብላችን ላይ ቁጭ ብዬ እየጠበቅኩሽ ነው እኮ የዛሬውን ስራ ለመነጋገር። እሺ መጣሁ፣ እዛው ጠብቀኝ፣ እንነጋገራለን። ሀሳብ ማንሸራሸር ነው ያለብን። በሀሳብ ላይ ነው ማውራት፣ መጫወት፣ መደናነቅ፣ መከባበር የሚጀምረው ከዚህ ነው። የሀገር ልጆች እንዴት ናችሁ ወገኖች? ገባ ታፕ እያረጋችሁ አንዳንድ ነገሮች እያረጋችሁ በጣም አሪፍ ሰው አለ። እሺ ቤተሰብ የሚልቀን ነው። የኔው ጉድ ድድድድ ምንድን ነው እንደዚህ በጠዋቱ ፏ ያልሽው? የት ለመሄድ ምን ሆንኩብህ? በጣም ተለወጥሻ። ምንድን ነው ብድግ ብሎ እንደዚህ ፏ ማለት አልገባኝም። ምን ነው ፊቴ ዳይን ሳይሆን ገንዘቤን መሰለብህ? ተቀየረብህ? እንዲህ ነን እንግዲህ እኛ። ራሴን ስጠብቅ እንግዲህ እንደዚህ ነኝ። ይችን ነገር ነክሰሻታል መሰለኝ። አንተ አልከው እኮ ቲክቶኩን ተወት አድርገህ አሁን ጊዜ ብትሰጥ እኛም ደግሞ እንዲህ ራሳችንን መጠበቅ ብንጀምር ገና ውበቴ እኮ ገና አታውቀውም እኮ ገና ስራ ስል በቃ እንዲሁ ዝም ብዬ ሴት መሰልኩ አይደል? ኧረ ውብ ነሽ፣ ቆንጆ ነሽ የኔ እናት። ኧረ ገና ቆይታ ያለ አሁን የስፓ ቀጠሮ አለኝ ከሰዓት። ኧረ ውብ ነሽ። ገና ጥፍሬን እሰራለሁ፣ አይላሽን እሰራለሁ፣ ሞሮኮ ባዝ ገባለሁ በየሳምንቱ። ከዚህ በኋላ ቀልድ የለም። ስራውን ወጥረት ይዛለህ ከዚህ በኋላ። ኧረ በቃ ምንም አያስፈልግም። ይኸውልህ የኔ እናት ቆንጆ ነሽ።
ምን ነው ዛሬ ደግሞ እናቱን ቁብህ? የእናትነት እኮ የጥሩ ሴት ምሳሌ ነው። የኔ እናት ግን ስትሆን ሆዷን ትታዘባለህ። አገር ያጠፋው የኔ የሚባል ነገር በዘር በሃይማኖት በፖለቲካ ወደፊት ያልሄድ ነው የኔና የነሱ የሚል በሽታ ስለተጸናወተ ነው። ከዛ ውስጥ ውጪ አሁንም ማለት ታይኮ ነው። እሺ ከዚህ በኋላ ቀልድ የለም። በደንብ ወጥተናል። ውጪ አይደል ያልከው? ወጥቻለሁ። ከዚህ በኋላ በየሳምንቱ ስፓ ገባለሁ፣ ጥፍሬን እሰራለሁ፣ አይላሽን እሰራለሁ፣ ሞሮኮ ባዝ፣ ሳውና፣ ስቲም እጠቀማለሁ። ብራንድ የሆኑ ልብሶችን፣ ጫማዎችን፣ ቦርሳዎችን እገዛለሁ። ለራሴ መኖር ጀምራለሁ። ልታይ ነው ከዚህ በኋላ ራስ አጠባበቅ ውበት ማለት አልታይሃላ። የውጭ ሴት እስክታደንቅ ድረስ እኮ ፈዘዝኩኝ። እኔም እኮ እንደ ሞተ ሰው እኮ ነው የሆንኩት። ልክ ነህ። አመሰግናለሁ በጣም ስላነቃኸኝ። በእውነት ውድ ባሌ በጣም ነው የማመሰግነው። ይሄ ሁሉ ነገር አሁን እናት አባት ልጆች እንደገና 6 እህቶች ያማነው አንድ እንቁላል ወንድምሽ ሁሉ ኃላፊነት እያለ አሁን አይላሽ ምንድነው ምናምንላሽ ጥፍር ምን አሁን አስፈላጊ ሆኖ ነው? ምንድነው የሚያስፈልገው? አልገባኝም። ላንተ እኮ ነው እየተዋብኩልህ ያለሁት። ምን ነው ረሳኸው እንዴ? ፊትሽ እዳሽን መሰለ ብለኸኛል። መዝግበህ አስቀምጠው፣ አትርሳ። አንተ ችግር ትረሳለህ። ሾርት ሜሞሪ ነው። እሺ ልክ ነህ። በጣም እዳይን መስዬ ነበረ። ከዚህ በኋላ ኑሮዬን እመስላለሁ። እንዴ ምን ማለት ነው? አሁን ቆይ ውበትን ማድረግ ተፈጥሮን ማድረግ ምን ችግር አለው? አንድ የ13 ወር ጸጋ ከምትባል ሀገር ላይ ለተፈጠረ ሰው ውበትን ማድረግ ተገቢ አይደለም? መጀመሪያ ቤት ውስጥ ያለውን ውበት አድንቅ። እሺ ማድነቅም ሆነ ማመስገን ከራስ ይጀምራል። የትኛዋን ቤት ውስጥ ያለች ሴት እዳዋን ሳይሆን አላማዋን ነው የምትመስለው። የልጆቿን የቤተሰቧን ህይወት የምትመራ ጠንካራ ሴት ለጥፍሯ፣ ለጸጉሯ፣ ለውበቷ ጊዜ አጣ ሳይሆን የልጆቿን ህልም እውን ለማድረግ ስትደክም ስለምትውል ውበቷ ከላይ ሳይሆን ከውስጥ የሚነበብ የዘላለም ቅርስ ነው። ስማ፣ ውበት እዳን ሳይሆን አላማን ነው የሚመስለው። አንደኛ ሀሳብ አረ አልፎ የኔ ፍቅር አይክፋብኛ፣ አይክፋሽ የኔ ቆንጆ። ወደ ስራ ውበት እዳን ሳይሆን አላማን ነው የሚመስለው። አንደኛ ሀሳብ ለቲክቶክ ዛሬ በስማም ገባልኝ ነው የሚባለው። ገባ ምርጥ ሀሳብ ተገኝቷል። ገባ Happy birthday, happy birthday, happy birthday, happy birthday, happy birthday, happy birthday, happy birthday. ዋው! ግን ልደትሽን ለምን እንደምታከብሪ ታውቂዋለሽ? ፈጣሪ በሰላም ዓመት ስላደረሰኝ። እሺ። በየጊዜው አዲስ ዓመት ማየት ትልቅ ነገር ነው። ጎበዝ። ግን ይኸውልሽ ልደት ሲከበር ብዙ ትርጉም አለው በውስጡ። አንደኛ ለዚች ቀን አድርሶሽ ልደትሽን በማክበርሽ ራሱ ልታመሰግኝ ይገባል። እንደ ሰው ሆኖ በመፈጠርሽ ራሱ ልታመሰግኝ ይገባል። እንዴ ይኸውልሽ እንደ ሰው ነሽ ባትፈጠሪስ ኖሮ እንደ እንስሳ ሆነሽ ብትፈጠሪ አስበሽዋ? እንደ ጉባሬ ሆነሽ ብትፈጠሪስ? ግን እድለኛ ነሽ፣ ሰው ነሽ ተፈጥረሽ ይኸው ለዚህ ደርሰሻል። ስለዚህ አመስግኝ። ፎቶ ላንሳሻ እንዴ? እቺን ነገር አዙሪያት ሰልፊዋ። እንዴት ነው የምታምሪው እባክሽ! አንዴ ደግሞ እስኪ ምግቡን ለምን መሰለሽ ድንገት ኢንስታግራም ላይ ምናምን ፖስት ብታደርጊው ቤታችንም ታጋርጊ። እሺ አንዴ ፎቶ ኑ ኬክ ምን ብላ በቃ ሰልፊ ላድርገው። መሀላችን ትግባ። እኔ እዛ ልግባ እንዴ? እስኪ
ዋው ልቁም እንዴ? አይ እንዴ አንቺማ ባለ ልደት እንዴ ያ እንዴ እንላለን። ጎንበስ በሏ ጎንበስ። ሲያምር በጣም ነው የምናምረው። በጣም በድጋሚ ሃፒ በርዝዴይ በሉላት። ደስተኛ ነሽ? ደስ ብሎሻል? ብሌኔ ብሌኔ የማይሽ እንደ አይኔ ብሌኔ ብሌኔ የማይሽ እንደ አይኔ ብሌኔ 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 ብሌኔ። እንዴት ነው? አሪፍ ነው? እየለመድሽ ነው? አቤት አቤት ጌታዬ። አዎ አለን። አዎ አይ በዚህ ፋራ ተበልቼ ቆይ አንዴ ልደውልሎት ጌታዬ። አንዴ መልሼ ልደውልሎት። ቀላል እኮ ነው ይሄ ፋራ ያቅልን። ስማ ምን እናደርጋለን መሰለህ? ቀላል ነው ይሄን ሰውዬ ለማግኘት። መጀመሪያ በጸባይ እንደምንዋለን እምቢ በል። ከዛ ወዲያ አደገኛውን አልኩት ቱክቱክ አለኝ ሰማየ ነው ማስጨርሰኝ አልሲሲ የሚባል ወይኔ 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 ወይኔ። ሰላም ናችሁ? ሰላም አንመስልም። አይ ትንሽ አገባባችሁ አስጨነቀኝ እና ይሄ ደግሞ ከነስሙ ሰላም ካፌ ይሰኛል እና ሰላማዊ የሆኑ ነገሮች ብቻ የምናስተናግድበት ቤት ማለት ነው። ሰላም ማሽቃወጡን ተወና አሁን ሻይ አምጣልን ፕሊዝ። ሻይ አምጣልን ነው የሚለው። ትንሽ አይከብድም? ምኑ በሻይ ጦርነት ማወጅ ምንድን ነው ያወራው? የምን ጦርነት እንዴ? ማይስለታ እኮ ሰማናችሁ በሚዲያችሁ። እኔ ልንገራችሁ ግድ የላችሁ ይሄ ቤት ሰላማዊ የሆኑ ነገሮች ብቻ የሚስተናገድበት ቤት ነው። መጀመሪያ በሰላማዊ መንገድ ጉዳያችሁን መፍታት ጥሩ ነው። ጸብ ጥሩ አይደለም። አይ ካላችሁ ደግሞ ከዚህ ወጣ ብላችሁ ሰፋ ያለ ካፌ አለ፣ እዛ እንደፈለጋችሁ መሆን ትችላላችሁ። አይ ካላችሁ ደግሞ አንድ ማይል ነዳ ብታረጉ ካሜሮን ስቴሽን አለች፣ ብዙ ቦታ አለው፣ ሜዳው ሰፊ ነው፣ እንደፈለጋችሁ ቡጢ ምንም ስማይ ነው እንዴ? አቤት የተበላነውን ገንዘብ አውቃል? ገንዘብ ነው እንዴ የተበላችሁት? ገንዘባችን ነው የተበላ ነው። አዎ ገንዘብ እንዴ! ሰው ሚስትን የሚያክል ነገር ይበላል። ልንገራችሁ ሰው አገር ቤት ሄዶ ድግስ ደግሶ ዘመድ ቤተሰብ ምናምን አውቆት ስንት ወጪና ስንትና ስንት ሚሊዮን አውጥቶ ደግሶ በነጋታው እዚህ እንደመጡ ሚስታቸውን የሚቀሙበት ምንድን ነው? ገንዘብ እኮ ይመጣል ይሄዳል። ልንገራችሁ እኔ ይኸውላችሁ እንደውም እዚህ ቤት ከስተመር ነው አምስት ጊዜ አግብቶ 5 የተበላ ሰው አውቃለሁ። በቃኝ ከዚህ በኋላ አላገባም አላመጣም ከዚህ በኋላ ለማንም ሲሳይ አልሆንም ብሎ በስድስተኛው ሲተው አንዱ ጓደኛው በእናትህ እኔ ላይ ስደርስ እንዴት እምቢ ትላለህ ታምጣልኝ ብሎት አሁን በሰላም እየኖረ ነው ሰውየው። እባክህ ለሚስት ከሆነ በሌላ ሚስት ይቀየራል። ሁለት ስራ ሰርተን ያመጣነውን ብር ያጠራቀምነውን ብር እኮ ነው እቁ ብሎ ቅርጥፍ አድርጎን ጥሎ ነው የጠፋው። 50 ሺህ ነው እንዴ? 50 ሺህ ዶላር። ይኸውላችሁ እኔ ነገር ማባባስ አይሆንብኝ እንጂ ይሄ ባለፈው ቀርጻችሁ ቲክቶክ ላይ ፖስት ያደረጋችሁት እሱ ከሆነ መካድ ልማዱ ነው። ግን 50 ሺህ ግን በዛ። እናንተን በደንብ ነው የበላችሁ። ትተዋወቃላችሁ እንዴ? እሱማ የአገር እየቀያየረ እኮ ቁም መብላት እኮ ልማዱ ነው። ከአገር ማጅላን በሉት። ጥሩ መረጃ እኔ ምስክር መሆን አልፈልግም። አንድ ቀን እዚህ አንድ ከስተመራችን መታ እያለቀሰች ስታወራ ጠይቂያት። በምን ምክንያት ነው ያለቀሰችው? እኔ ምን አውቃለሁ፣ ግን እንደነገረችኝ ከሆነ እህቷን የሆነ ሀገር ልክልሻለሁ ብሏት ይሄ ሰለሞን ያላችሁት ገንዘቧን በልቷት። ይሄ ለመደ ነው። በጣም ከፍተኛ የሆነ ልምድ ነው ያለው። ወይኔ በዚህ ፋራ መበላት። አረ ቆይ ግድ የላችሁ እንዴ! አረ ቆይ እኔ እኮ ነገሩን ግድ የለም። ይኸውልህ ወንድሜ አንዴ ግድ የለም። እኔ ነገሩን ለማባባስ አይደለም፣ ግን ሳያችሁ ይሄ በ50 ሺህ ብር ከፍተኛ ጦርነት መሳሪያ መማዘዝ ድረስ የሚያደርስ ነገር ይመስለኛል ሳያችሁ አያያዛችሁ። ስለዚህ ይሄ ቤት ትንሽ ስለሚጠባችሁ ለጸቡ ለ50 ሺህ ወጣ ብላችሁ ሌላ ሰፋ ያለ ቦታ ብታረጉት በጣም ጥሩ ነው። እንደ
እንደውም ጥሩ ማስረጃችን አንተ ነህ። ማ አንተ እኔ ይኸውላችሁ ምስክር መሆን አልፈልግም። እዚህ ቤትም አይሆንም። ለምን ፈርተህ ነው? አገሩ እኮ አሜሪካን ነው። ጫፍን አይነካም። ያለ ምንም መረጃና ማስረጃ ስንት ነገር ከተነጠቀች ሀገር የመጣው ሰው ነኝ። ስለዚህ አልሆንም። እንዴ አንተ ግን ከእውነት ጋርና ከሀቅ ጋር አትቆምም ማለት ነው እንዴ? ምን ቁም እውነት ሀቅ ያስፈልገዋል እንዴ? ይኸውላችሁ መበላታችሁንም አከብራለሁ፣ መጣላታችሁንም አከብራለሁ። ግን ጸባችሁ ሌላ ቦታ አድርጉልን። እቺ ሰላም ካፌ ናት። በሰላም የሚበላበት፣ በሰላም የሚጠጣበት፣ በሰላም የሚዝናኑበት። ሰላም የሚባል የለም። ትተዋወቃላችሁ? ማ እሱ? አዎ። እንዴ ደም እንድንፋስ ትፈልጋለህ እንዴ አንተ? አሁን ሌላ እያልከን እኮ ያለው እንዴ? ምን በላባችሁ ሰርታችሁ ያመጣችሁት ገንዘብ አይደለም እንዴ? ነው ወይስ ያቺን በካሿ ነገር እሷን ሰርታችሁ ያመጣችሁት ገንዘብ ነው? የምን ካሽ ነው የምታወራው? ያው የሚመታበት 16 ሰዓት ሰርቼ ኡበር ነልቼ ያመጣው። ውይ ኡበር ገና ለገና ተጋጨው አልተጋጨው ተሳቃችሁ። አሁን ካሁን ከስተመር እንዲህ ያለኝ እያላችሁ ወይ ሰርተህ ነበር? ሁሉም ያለፈበት ነው ብዬ ነው። ክፉ ደግሞ እኮ በሚዲያ ሲቀር በጣም ጥሩ ሰው ይመስላል። ይሄ አስመሳይ። ሰርተህ ነበር ወይ ነው የሚለኝ? ያ ባልሰራስ የታወቀ ነው እኮ የኡበር ስራ እንዴ። ወገብ ተንቀጥቅጦ እግር ተቃጥሎ አይደል እንዴ ገንዘቡ የሚመጣው። ለማንኛውም 1-2 ቲክቶከር እጠራላችኋለሁ። ይሄ በደንብ ጸቡ መታጀብ አለበት። ይሄ ምርጥ ሀሳብ ነው። ብቻ እናንተ ለቲክቶከርና ለኢትዮጵያ ሕዝብ በሚመጥን መልኩ አድርጉት። ምክንያቱም የኢትዮጵያ ብዙ ጸባይ፣ ስለዚህ ጥቃቅን ጸቦች ምናምን ጊዜ የለውም። ምን እንጨምርበት? ቦክስ ብቴ እንደመቀበል ከቦክስ ይልቅ በተገኘው ቋንቋ በሙሉ ማዋረድ። እንዴት በተገኘው ቋንቋ? ዛሬ ቅዳሴን እንኳ በራሳችን ቋንቋ ይሁንልን ያለን ሕዝብ ጸብማ ከራሱ ቋንቋ ውጪ በፍጹም አይሰማን። በሉ ተዘጋጁ። ጸቡን ለብሔር ብሔረሰቦች፣ ለቲክቶከር፣ ለዜና እንዲመጥን አድርገን ማቅረብ አለብን። ምክንያቱም በመሃል ማስታወቂያ ነገር እንከትበት። አንተ ሰውዬ እየቀለድክብን ነው። የምን ማስታወቂያ ነው የሚገባው? በፍቅር ኑሩ፣ ከዚህ ተማሩ፣ ሰው አትመኑ የሚል በጽሁፍ እንከትበታለን። በሉ ሻዩን ላምጣላችሁ። አይዟችሁ ሻዩ ሰሪላቸው። እንኳን ደስ አለሽ። ኃይለኛ ጸብ ሊነሳልሽ። ወይኔ ጉዴ! የምን ጸብ? ምን አስደነገጠሽ? የሚጣሉት እኮ እነሱ ናቸው። ወረቀቴስ? ከተጣሉ እኮ ፖሊስ ይመጣል። ይኸውልሽ በአሜሪካ ሀገር ላይ የትኛውም የአበሻ ጸብ ላይ ፖሊስ መጥቶ አያውቅም። መጨረሻው ሽምግልና ነው። ታዲያ ከመጣላታቸው በፊት ለምን ሽምግልና ጋር አይ? ታሪካችን ነዋ። ደም ከተቃባን በኋላ እኮ ነው አብረን የምንሰራው፣ አብረን የምንበላው፣ መጨረሻ ላይም አብረን ቁጭ ብለን የምናወራው። እና ጸቡም አይቀርም። በተለይ የዚህ ዘመን ትውልድ ጸብ አስቦ በሰላም የተፈታ 1% አይሆንም። በብዛት ተጣልተዋል። እዚህ አሜሪካን ሀገር ቁጭ ብለው ዋናው የጠቡ መጀመሪያ የት ሆነና ከሚዲያ እስከ ድርጅት፣ ከቁብ እስከ እድር፣ ከቤተ ክርስቲያን እስከ ሆስፒታል፣ ከምግብ ቤት እስከ ስጋ ቤት ተጣልቶ ያልተካፈለ ማንም የለም። ወይኔ ጉዴ! እኔ ጠብ እፈራለሁ። አይዞሽ፣ ይሄ እኮ ከትውልድ ትውልድ የወረስነው ነው። እርስ በርስ መባላታችን ገና ለሚቀጥለው ትውልድ እናወርሷል። አይዞሽ፣ አንቺን አይነካሽ። ዋናው ነገር ይኸውልሽ፣ ጸቡን አይታችኋል ወይ ሲባል አላየንም፣ ሰምታችኋል ወይ ሲባል አልሰማንም። አሁን ለቲክቶከሩ ዳኜ ልደውልለት። እሺ፣ አሁን ሻዩ ሳይሆን ስጫቸው። ወሽ የእንቁላል ወንድምሽ ደወለ። አላስቀምጥ እኮ አለኝ። እንደው ምንድን ነው እስቲ ወንድሜ ምን ሆነ? እኔ ምን ይሆናል እሱ ያው ሊያደርቀኝ ይሆናል። ደግሞ አንሳው እስኪ። ምንድን ነው ደህና ዋልክ አይቀድምም? ምንድን ነው? ምን ፈልገህ ነው? ተናገር። በእርግጥ በሰላም አይደለም። ደግሞ ከማን ጋር ትጣላለህ? ማ እኔ ዝም ብዬ ወደ ጠብ የምሄድ ሰው ነኝ እንዴ? ይልቅ ቶሎ ድረስ። ጮማ የሆነ ቲክቶክ ላይ ቫይራል የሚወጣ ጸብ ሊፈጠርልን። ማና ማን ይጣለው? በምን ምክንያት? እሱንማ መተበት ቀርጾ አይሻልም? ይኸውልህ ሌላ ቲክቶከር ከሚበላው ቤተሰብ ይጠቀምበት ብዬ ነው። እነማን ናቸው? በምንድን ነው የሚጣሉት? አሜሪካ ቁጭ ብለው በምን ይጣላሉ ብለህ ነው? በገንዘብ ነው። ስንት ብር? የዕቁብ ገንዘብ ነው የተበሉት። 50 ሺህ 50 ሺህ ደላል። በልበልበል መጣው። አዎ 50 ሺህ እንዴ! ትልቅ ጸብ ነው አልኩህ እኮ። ይጠቅመሃል። ቶሎ ድረስ። ስማ እኔ ራሱ
ይሄ ጎበዝ በይ ለማየት በጣም ቸኩያለሁ። በል እኔ ሳልመጣ እንዳይጀምሩት። ምኑ ጠቡና ጸብ በቀጠሮ ይሆናል እንዴ? 50 ሺህ ከሆነ ቀዝቀዝ ብለው ነው የሚጀምሩት። እደርሳለሁ። እንዴት? ግድ የለም ገና ለገና ይከፍለናል ብለው ስለሚያስቡት በአንድ ጊዜ ጠቡን አይጀምሩትም። አሃ ግን ይኸውልህ ይሄ የብዙ ሰው ገንዘብ በመብላት በጣም የታወቀ ነው አሉ። ልምድ ካለውማ በደንብ ነው ጠቡ የሚዘገየው። አታስብ፣ መጣው ደርስበታለሁ። እንዴት? ስማ ደጋግሞ የሰው ገንዘብ ከበላ ማምለጡንም ያውቅበታል። ዶቦር እኔ ደርስበታለሁ። እሺ ቶሎና ቶሎ ድረስ። አንተ ብቻ ቀስ እያልክ እያቀዘቀስክ አስጀምራችሁ። በቃ መጣው። ምንድነው? ጠብ አንዱ ቁብ ተበልቶ ነው አሉ። ቁብ ተበልቶ አንዱ ቁብ በልቷቸው። አሜሪካን ሀገር ገንዘብ መበላት ብርቅ ነው እንዴ? እንዴ 50 ሺህ ብር እኮ ነው። ምንና 50 ሺህ ብር ምን አላት እንዴ? እቁብ እኮ ነው የተበላው። እና ምን ለዛውም እቁብ? እያንዳንዳቸው 5 ሺህ ብር ጥለው ማለት ነው። ለ10 ሰው አይደለ? 50 ሺህ ለ10 ሲካፈል 5 ሺህ እና 5 ሺህ ተበልተው ነው እንዴ ሁሉ ግርግር? እና ለቲክቶክ አይሆንም ነው የምትይ? አሜሪካን ሀገር $5000 ተበልቶ ቲክቶክ ላይ ወጥቶ የሚያወራ የለም። እውነትሽን ነው። ልደውልለት። እኔ ነኝ ጥፋተኛው። ስንት ነገር ያጣላው ሰውዬ። ሄሎ እየደረስክ ነው? ዋናው ተዋናይ ገብቷል። አረ በቃ አልመጣም። ቲክቶኬን አይመጥነው። እንዴት? ይሄ ጠብ ከማን ያንሳል? ትልቅ ጸብ እኮ ነው። እቁብ እኮ ነው የተበሉት። ለኔ ቲክቶክ አይሆንም። እዛው አንተ ለአዲስ ቲክቶከር የሚሆን ነው። ቅረጸው አንተ እዛው ቲክቶክ ላይ ቅረጸው። ቻው ጎበዝ የኔ ባል። እንዴ ሰምታኝ እንዲህ እርምጃ ስትወስድ እኮ እንዴት ደስ እንደሚለኝ። እኔ ስንት ነገር አገርን ያናዘዝኩ ሰውዬ ቲክቶክ ላይ ቁበት ተቀረጽ ይለኛል። ይሄ ልጅ ግን የሆነ ትምህርት ቤት ብናስገባው ደስ ይለኛል። እንግሊዘኛ ትምህርት ቤት ብቻ አይደለም፣ የሆነ አእምሮንም የሚለውጥ ትምህርት ቤት። ይሄ ከፈዛዛ ነው። ተው ወንድሜን አትንካ ብያለሁ። አይደለም አትንካ። እናንተ ቤተሰብ አንዱ ትልቁ ፕሮብሌም ይሄ ልጅ ለኮሌጅ ግራጁዌት ተማሪዎች ልዩ ፕሮግራም እንደምትሰጡ ሰምተን የመጣ ነው። ሚሊተሪ ሰርቪስ ላይ ላሉ ቅናሽ እንደምትሰጡ ሰምተን የመጣ ነው። በቅርብ ለግራጁዌት ለሚያደርጉ ሚሊተሪ ውስጥም ተሳትፎ ላላቸው ስፔሻል ኢንሴንቲቮችም እናቀርብላቸዋለን። ምንም ችግር የለም። በተጨማሪ ቢልፔይ ቶዮታ ለኡበር ለሊፍት እና ለታክሲ የሚሆኑ መኪናዎችን በብዛትና በጥራት አዘጋጅተን የምንጠብቃችሁ ሲሆን እኔ በጣም ነው የወደድኩት፣ ግን ክሬዲት ስኮሪ ችግር እንዳይሆን ፈራው። የመጣችሁት እኮ ቢልፔጅ ቶዮታ ነው። ቢልፔጅ ቶዮታ ከተለያዩ ባንኮች ጋር ስለሚሰራ ክሬዲት ምንም አያሳስባችሁ። ወደ ሀገር ቤት ለመላክ የምትፈልጉም ካላችሁ ከሺፒንግ ካምፓኒዎች ጋር በመነጋገር ይህንንም የምናስተናግድ መሆናችንን በታላቅ ትህትና እንገልጻለን። የኤሌክትሪክ መኪና ለሚገዙ ደንበኞች ደግሞ ቢልፔይ ቶዮታ መጥተው ከሚደረግሎት ተጨማሪ ቅናሽ ሌላ የሶስቱ ዜሮዎች ማለትም የዜሮ ዳውን ፔመንት፣ የዜሮ ኢንተረስት እና የዜሮ የመጀመሪያ ክፍያ ተጠቃሚ ይሁኑ። ኦኬ ታንክ ዩ ቬሪ ማች ኮንግራቹሌሽንስ ኢንጆይ ዩር ኒው ካር። ቢልፔይ ቶዮታ የሀገር ልጅ አለኝታ። ምንድነው የምትለው? የሱ ጀመረን። ኧረ ተው ወይኔ ሰውዬ እንዴት ብላኛ ወይኔ አጠሪን ተው አስተዋይተ ነው የጀመርነው አስጨረስ። ወይኔ ሰለሞን ይኸውልህ ሰለሞን እንዴ ሰለሞን ይኸውልህ ግዴ እኔን ስማኛ። አንተ እኮ ቢያንስ የበላ ሰው ነህ፣ እሱ ተበልተው ነው። ምን ያመጣል? በቃ ምን ያመጣል? ግድ የለም በቃ ግድ ያ አንተ ይሄ ብቻ ስንት ልምድ ያለ ሰው ያረለ እንዴ ምን ያመጣል ደግሞ? ያዙ ልቀቁኝ የሚለው ምን ያመጣል? በቃ አንተ ብዙ ልምድ ያለ ሰው ነህ። ተው በቃ የመብላት ብዙ ልምድ ያለ ሰው ነህ። ምንድነው የምትለው? እንዴት አድርገን ነው የምንረጋጋው? This is my kid money. ስማ this is my money. 3 jump work me. እቁብ ክሰሰኝ እኮ ነው የሚለው።
ትሰሰኝ እንደውም ቪዲዮ ነው ማውጪ ቀርጬ ቪዲዮ በአለም ላይ ነው ማዞርልህ። አጎቴ ማን እንደሆነ ታውቀዋለህ? አጎቴ ማን እንደሆነ ታውቀዋለህ? እሺ ምን ታመጣዋለህ? ቴት እንዳመጣው እንዴ? እሺ ወንድ የሆነ ይቀበለኛል። ማን አንተ? this is America ረሳው? ቴት እንዳመጣው you forgot this is America። እንታያለን። ኦኬ የቀረውን ጥርስን ይኸው እሱን እንታያለን። አሁን ገላጋይ ባለበት ነው አንተን መመታል እኔ እመታለሁ እያለኝ እኮ you will see this is TikTok go you know everybody look at it everyone and after that we're gonna see okay you eat my kid money you take all because we trust you because we trust you be here ukub our ukub this is I work me work three job and collect it እኔ ምንሽ እቁብ በእንግሊዘኛ የለውም እንዴ? በእንግሊዘኛ አረጉት እኮ ጎጊ አረ ሶል እንዴ መልታም አረ እባክህ ውጣ። ይኸውላችሁ you hear long time trust you believe wait look believe is hurting you live here long time you be here በቃ እንዴ ስታፕ ይሄ በድርጅቱ ሁሉናን የመጣችሁብኝ ፖሊስ ጋር ነው የምደውለው። ፖሊስ ኢንተል ቪዥን ከመሰረታዊ የአይቲ ክህሎት እስከ አድቫንስ ኮርስ ካሉበት ከተማ መንቀሳቀስ ሳይጠበቅቦት በብቃት አሰልጥነን በእርግጠኛነት ስራ እናስይዞታለን። ኢንተል ቪዥን ተምረው የሚቀጠሩበት ህልሞን እውን የሚያደርጉበት ትክክለኛ ቦታ በእውቀት ለሚያምን ኢንተል ቪዥን። ለበለጠ መረጃ በአድራሻችን ያገኙናል። ኢንተል ቪዥን